በተለይ በሰራተኛችን ጽጌ እንጀራ እንደቀለደች ነው። ጽጌ እኮ እንጀራ ሆኖባት ነው እንጀራ የምትጋግረው ትልና እንስቃለን። የሆነ ሆኖ የባለቤተሰቦች ከየት እንዳገኟት እንጃ በደግ ቀን የቀጠሩልኝ ሰራተኛ በዚህ ባለሙያ ቤተሰብ መሃል ከመዋረድ አድናኛለች። ይህንንም ችዬ ታዲያ በጣም ያማረረኝ ሲበዛ ሃይማኖተኞች መሆናቸው ነበር። ጧት ማታ ቤተክርስቲያን እንሂድ ንዝናዚያቸው ማቆሚያ የለውም። መጀመሪያ ማማ የባለቤቴ እናት የአይኔ አበባ ይሉኛል። እንደዚያ ነው ሲጠሩኝ። አቤት ይሄ ስም ሲያስጠላኝ። የሆነ ሰው አምጥቶ እዚህ ግቢያቸው ውስጥ የተከለኝ ከትንሽ ጊዜ በኋላ የምጠወልግና ጠርገ የሚጥሉኝ የሆነ ከንቱ አበባ ይሆንኩ መስሎ ነው የተሰማኝ። ነገ ዓመቱ ሚካኤል ነው። በጧት ይቀሰቅሱሻል ልጆቹ። ቤተክርስቲያን እንሄዳለን። አይ እኔ አልሄድም ማማ። ደንገጥ ብለው አዩኝ። አደነጋገጣቸው ጾታዬ እኮ ወንድ ነው ያልኳቸው አይነት ነበር። ምን ነው ያውም ለክብረ በዓሉ ከቤተክርስቲያን የሚያስቀር። ድንገት የመጣልኝን ሰበብ ወረወርኩ። ፔሬድ ላይ ነኝ። አልገባቸውም። ትልቋ ልጃቸው እየሳቀች ንጹህ አይደለሁም ማለቷ ነው አለች። የዚያን ቀን በዚህ አለፍኩ። ከዚያ በኋላ የነበረው የየቀን ጥያቄ ግን ማቆሚያ አልነበረውም። ቤታቸው ውስጥ መንፈሳዊ መዝሙር ካልሆነ ምንም አይነት ዘፈን አይከፈትም። ሬዲዮ እንኳን ሲከፍቱ ሰምቼ አላውቅም። ታዲያ አፍ አውጥተው ባይናገሩኝም እኔ ዘፈን ስከፍት ፊታቸው ላይ የማየው ግራ መጋባት ይረብሸኝ ነበር። የሆነ መብረቅ ላስመታቸው የተላኩ አይናቸው ማረፊያ ያጣል። ቀስ በቀስ የራሴን ፍላጎት ትቼ እነሱን ለማክበር ከሙዚቃ እየራቀው ከመዝሙሩም ሳልቀርብ ዝምታ ውስጥ እየተነከርኩ መጣሁ። ይሄ ደግሞ ድብርቴን አባብሶት ግቢው እስር ቤት እስኪመስለኝ በጭንቀት ልሞት ደረስኩ። አንዳንዴ አባቴ ጋር ሄጄ አድር ነበር። በተለይ የባሌ እናት ይሄ ነገር ፈጽሞ ደስ አይላቸውም። ምንድነው ይሄ ሁሉ ነገር እላለሁ ለራሴ። ምን ውስጥ ነው የገባሁት? ታዲያ አባቴ ቤት ሲሄድ እዚያ ሜክሲኮ ላፍቶ የሚል የታክሲ ረዳት ጥሪ ማህደረ ሰላም ከሚለው ስሜ እኩል ይጎትተኛል። አምላክ ይርዳኝ ስንት ያልኩ። ረብሻ 3 የስልክ ሰው አይደለሁም። ሰው በስልክ 10 ደቂቃ ከሚያወራኝ በአካል ሙሉ ቀን ቢያወራኝ እመርጣለሁ። ባለቤቴ በየቀኑ አንዳንዴም በቀን 2 እና 3 ጊዜ ከአሜሪካ ይደውልና ረጅም ሰዓት ሊያወራኝ ይሞክራል። ቀን ሌሊት ጧት ማታ አይልም። ይገባኛል፣ ሚስቱ ነኝ። ሌላ የሚያገኝብኝ አማራጭ የለውም። ይናፍቅ ይሆናል፣ ግን ሁሉም ነገር ዞሮብኝ ስልክም አልወድም። ይህን ባህሪዬን የሚያውቀኝ ሁሉ ያውቃሉ። ወይ እሷና ስልክ ነው የሚባለው። ሌሊት ከእንቅልፌ መንቃት አልወድም። አባቴ እንኳን እኔ ከተኛው እንዳይቀሰቅሰኝ ቤት ውስጥ በጥፍሩ ነበር የሚራመደው። ረዘመ ከተባለ ያውም የሥራ ጉዳይ ከሆነ 10 ደቂቃ ካወራው ራስ መታት ይጀምረኛል። ጓደኞቼ ቴክስት ቢልኩልኝ ይመርጣለሁ። የሆነ ጊዜ ባለቤቴ 1 ሰዓት ሙሉ ያወራኝ ቀን ሲዘጋው አለቀስኩ። ስቅስቅ ብዬ አለቀስኩ። ፊቴን የጋለ ጆሮዬን በቀዝቃዛ ፎጣ ሸፍኜ አለቀስኩ። ጩሂ ያለኝ እርግማን ነው ይሄ። ምንም በነፍስም በስጋም የሚቀራረብ ነገር የሌለን ሰዎች ምን አይነት ነገር ነው ያገናኘን? ባህሪው ጥሩ ይሁን አይሁን የራሱ ጉዳይ። ለምሳ ወጥቼ ነው ብሎ በደረቅ ሌሊት ይደውላል። አይምሮዬ ሌሊት ነውና ስለ ምሳ ማሰብ አይችልም። ባሌ በሌሊት ምሳ የሚበላ ፍጥረት ነው። አይ አሜሪካ የምሳ ሰዓት ነው እላለሁ ለራሴ። ይሁና በዚህ ሰዓት የሆነ ነገር እያላመጠ የሚያወራ ሰው በእንቅልፍ ልብ መስማት ያቅለሸልሻል። ስልኬን ከዘጋው በቤት ስልክ ዋናው ቤት ደውሎ ደህና አይደለችም እንዴ ይላል። እየተንጋጉ መጥተው በደረቅ ሌሊት በሬን ያንኳኳሉ። የሩቅ ትዳር እርግማን ነው። ዝም ብሎ ሲያወራ ሬዲዮ ይመስለኛል። ስሜን የሚጠራ የሆነ ዜና አንባቢ ማሂዬ የኔ ማር አጠራሩ ይዘጋኛል። የስጋን መራራቅ በወሬ ሊሞሉ መጣር። እንዲያውም ሌላ ነገር ያምረዋል፣ በስልክ ስለ ሴክስ ማውራት ምናምን። በራሴ ያዝናለሁ።
በምርጫዬ ድድብና ራሴን ረግመዋለሁ። አዲስ አበባ የተቀመጠ የከሰልፍም አሜሪካ በረዶ ላይ ተቀምጦ ሊሞቅ እንደሚታገል ሰው ምን ምስኪን አለ። እንዲህ አይነት ህይወት የሱ ችግር አይደለም፣ ድድብናዬ ነው። ከአንድ አብርሃም ለመሸሽ አሜሪካ ድረስ መሮጥ ምንድነው? ፈረስ ጭኖ ጦር አሰልፎ አሳደደኝ። ቆይ ባላገባስ? እዚህ መስሪያ ቤቴ ስንት የሚመኙ ወንዶች ነበሩ። አንድ ወንድ ሲገፋኝ ስንት ሚሊዮን ህዝብ የሚኖርባት ሀገሬን፣ ስራዬን፣ ፀሐይን፣ ሰፈሬን ሜክሲኮን፣ አዲስ አበባን ትቼ መፈርጠጥ አልተጋነነም? ምን አይነት ፈሪ ብሆን ነው? አስባለሁ፣ ስለ አብርሽ አስባለሁ። ከፍተኛ በስልክ ያወራብኝ ያውም ረጅሙ አሞኝ ሊጠይቀኝ የደወለ ጊዜ ነበር። 5 ደቂቃ ቢሆን ነው። ከፊልድ ስመለስ ታመምኩ። በአጋጣሚ ሲደውል መታመሜን ነገርኩት። ሆስፒታል ሄድሽ? አልሄድኩም። ተዘጋጅና ጠብቂ፣ መጣሁ፣ እንሄዳለን። በቃ ትዕዛዝ ነበር። ሆስፒታል የማልወደው ልጅ ተዘጋጅቼ ጠበቅኩት። አብሬው መሄዴ ነበር ያስደሰተኝ። በኮንትራት ታክሲ መጣ እና ወሰደኝ። እንደዚያን ቀን ተደስቼ አላውቅም። ሁልጊዜ በታመምኩ ብዬ እስከምመኝ። ከኔ የሚባሰ ስልክ የማይወድ ሰው ነበር። ለምንድን ነው ግን ያላገባኝ? ወይስ የምፈልገውን ለማግኘት እንዴት መዋጋት እንደነበረብኝ አላወቅኩም። ሰላም ውልብ ሲል። መቼም ሁሉም ሰው ለአፍታም ቢሆን ከዚህ ዓለም ሁካታ ራሱን የሚደብቅበት ቦታ ይኖረዋል። ይሄ ደግሞ ከህፃንነታችን የሚጀምር የነጻነት ፍላጎት ሳይሆን አይቀርም። ለዚያ ሳይሆን ይቀራል ህፃናት በአልጋና ጠረጴዛ ስሩ የራሳቸውን ዓለም ፈጥረው ቁጭ የሚሉት። ባለቤት ዮናስ ከማያቋርጥ የወሬ ጎርፍ በአንዱ ስለ መርካቶ አውርቶኝ ነበር። አባቱ ሳይሞቱ በፊት መርካቶ የጣቃ መሸጫ ሱቅ ነበራቸው እና በዚያ የመርካቶ ሁካታ መሃል በእነዚያ የጣቃ ጨርቆች መጋረጃ ነገር ሰርቶ ውስጡ ይደበቅ ነበር። ሰላም ይሰማኝ የነበረው በእነዚያ ግርዶሾች ውስጥ ነበር ይላል። ነገሩ የልጅ ቃቃ ጨዋታ ይምሰል እንጂ ስሜቱ ይገባኛል። እነዚያ የጣቃ ግርዶሽ የኮንክሪት ግድግዳ አልነበሩ። እድሜያቸው አጭር ነበር። ወይ ይሸጣሉ አለያም ተጠቅልለው ይደረደራሉ። ግን ለቅጽበት የሰጡት ሰላም እስካሁን ትዝታው ሆኗል። የአብርሽ ቤት ለኔ እንደዛ የጣቃ ግርዶሽ ነበር። ለጊዜው ራሴን የጋረድኩባት ትዝታው የቀረ ግርዶሽ። አብሮነታችን ከምን እንደተሰራ ስላልገባኝ ነበር ዘላለማዊ ካልሆነ ብዬ ችክ ያልኩት። ወይ እሱ በኔ ውስጥ ተደብቆ ነበር አለያም እኔ በሱ ውስጥ ተደብቄ ነበር። እቃቃው ፈረሰ ሲባል የኔ ነፍስ የቃቃውን ህግ ጥሳ ተነጫነጨች። ፍቅር እፍርታም አደረገኝ። በዚህ ሁሉ የህይወቴ ረብሻ መሃል በጣት የሚቆጠር የሰላም ጊዜ ነበረኝ እሱ ጋር እዚያ ቤት ነበርና ዛሬም ቢሆን በራሴ አልፈርድም። ለምንድን ነው ማንም በቀላሉ ሊያደርግ የሚችለውን ቀላል ነገር ሁሉ እሱ ሲያደርገው እንደ ትልቅ ተአምር እንደ ትልቅ ታሪክ ነፍሴ ውስጥ ታትሞ የሚቀረው? በእነዚህ 4 ዓመታት የማይረሱኝ እስካሁን ሳስባቸው ልዩ ስሜት የሚሰጡኝ ጊዜያት ነበሩ። ጥቂት ናቸው፣ በጣም ጥቂት። የሆነ ቀን ሲደውልልኝ ፔሬድ ላይ መሆኔን ነገርኩት። ፔሬድ ላይ ሲሆን በተለይም የመጀመሪያዎቹ 2 ቀናት ስቃይ ነበሩ። እሱ ቤት ከሄድኩ የግድ አብረን መተኛት እንዳለብን አይምሮ ያምኖ ነበርና ፔሬድ ላይ ከሆንሽማ ሌላ ጊዜ እንገናኛለን እንደሚለኝ ነበር ያሰብኩት። እና መምጣት አትችይም አለኝ ግራ ገብቶት። መምጣትማ እችላለሁ ግን ሳቀና ችግር የለም ነይና እዚህ አርፈሽ ተጫውተሽ ትሄጃለሽ። አሪፍ ምሳ ሰርቻለሁ፣ እንደምታውቂው ሙዚቃም አለ አለኝ። የዚያን ቀን ለምን እንደዚያ ተለማመጠኝ ይላለሁ። ምናልባት የሆነ ብቸኝነት ተሰምቶት ይሆን አላውቅም። እቤቱ እንደደረስኩ ሻወር ወስጄ በቦርሳዬ ያስኩትን ቢጃማ ለብሼ ጋደም አልኩ። የሚስትነት ስሜት እስኪሰማኝ ተንከባከበኝ። ምሳ በላን፣ ሻይ አፈላልኝ። ከዚያ በፊት ህመሜ ጋር ከመታገል ውጪ ምንም አይነት ማስታገሻ መድኃኒት ወስጄ አላውቅም ነበር። ሄዶ አይቡፕሮፊን የሚባል የህመም ማስታገሻ መድኃኒት ገዝቶልኝ መጣ። አጠገቤ ቁጭ ብሎ ስለ ጽሁፎቹ አዲስ እየጻፈ ስለነበረው መጽሐፍ አወራኝ።
እንደዚያን ቀን ረዘም ላለ ጊዜ አውርቶኝ አያውቅም። ከምሳ ሰዓት ጀምሮ እስከ ምሽቱ 1 ሰዓት አካባቢ ከአጠገቤ ያልራቀም። የተሰማኝ ምቾትና ሰላም እስካሁን ውስጥ ያለ እንዴት ውብ ስሜት ነበር። የዚያን ቀን እሱ ጋር ማደር ፈለግሁ። ሁልጊዜ ቤቱ ማደር ፈልግ ነበር። እሱ ደግሞ በግልጽ ማይ ሰላም አብረሽኝ ብታድሪ በጣም ነው ደስ የሚለኝ፣ ግን ያላገባሽው ሰው ቤት በጭራሽ ማደር የለብሽም ይለኛል። ምንድነው ፍልስፍና ነው እለዋለሁ። ልትዩ ትችያለሽ፣ እንዲሁ የግል እምነቴ ነው። ለአንዳንድ ነገሮች ቦታ መተው አለብን። ለምሳሌ ለትዳር አብሮ ማደር ለትዳር መተው ያለበት ነገር ነው የሚል ጽኑ እምነት አለኝ። ቢያንስ ስለ ትዳር ስናስብ ልንጓጓለት የሚገባ የሆነ ነገር መተው አለብን። ስናገባ ለመጀመሪያ ጊዜ አደረግን የምንለው ነገር ቂላቂል ሐሳብ ይመስላል፣ ግን ለምን እንደሆነ እንጃ ማደር የሚባለው ነገር በቀላሉ ማየት አልችልም ይለኛል። እኔ ግን ቀን አብረን ስንውል ካደረግነው ነገር የተለየ ሌሊት የሚፈጠር ምን ተአምር ይኖራል እያልኩ ውስጤ በቅሬታ ይሞላል። እሱ ጋር ማደር ፈልግ ነበር። የዚያን ቀን እንደዚያ በሰላም ውዬ በኮንትራት ታክሲ ወደ ረብሻዬ ተመለስኩ። በ4 ዓመታት ቆይታችን አንድም ቀን አብረን አድረን አናውቅም። ታዲያ ባለቤቴ ዮናስ ጋር ለመጀመሪያ ጊዜ ሐዋሳ አብረን ስናድር ያኔ ገና አልተጋባንም። በነገሮች ብረባበሽም እንደ ትልቅ ተአምር ነበር ያየሁት። እሱ ጋር ማደሬን ሳይሆን ወንድ ልጅ ጋር ማደሬን። እንደዚህ የመሳሰሉ የሰላም ልውታዎች እንደ ትልቅ ትዝታ በየቀኑ አይምሮዬን ይሞሉታል። እንደ ጣቃ እየተተረተሩ የሚያልቁ ግርዶሾች። አረገዝኩ። ሕይወት ቀልድ አታውቅም። የባልየው ሲገርመኝ ነፍስ አልባ ስጋዬ ውስጥ ሌላ ነፍስ አደረ። ካገባው ከዓመት በኋላ ነበር ያረገዝኩት። ያገባሁት ከሆነ ሰው ለመሸሽ እንደሆነ ሁሉ ያረገዝኩትም ይህን ሽሽቴን ሙሉ ያደርገዋል በሚል ስሌት ነበር። ባለቤቴ ከአሜሪካ ተመልሶ መጥቶ እኛ ጋር ወዲያ ወዲህ እያለ ሰርግና ምላሽ ሆኖለታል። በጣም ደስ ብሎት ስለነበር የሚይዝ የሚጨብጠውን አያውቅም። እኔ ግን ብዥዥ እያለብኝ ነበር። እንደ ሴቶቹ ጧት አላስመለሰኝም፣ ምግብ አልዘጋኝም። እንዲያውም በህይወቴ እንደዚያን ሰሞን በልቼ አላውቅም። በቃ ቁጭ ብዬ ያገኘሁትን ወደ አፌ መላክ ሆነ። እርግዝና ከሚባለው ቀጥሎ በአይምሮዬ ውስጥ የሚያቃጭለው ማስወረድ የሚል ቃል ነበር። ያስጠላኝ ብቸኛ ነገር ባሌና የቡና ሽታ ብቻ ነበር። ሳውራ ይደክመኛል በሚል ሰበብ ባሌ ጋር ለዛ ቢስ ማስመሰል የሞላው ወሬ ከማውራት ዳንኩ። ለብቻዬ ሰፊ አልጋዬ ላይ ተኝቼ ያለ መሳቀቅ ስለማፈቅረው ሰው ማሰብ፣ የማፈቅረውን ሰው መርገም፣ አንዳንዴም በሹክሹክታ ለብቻዬ ማውራት ጀመርኩ። ደግሞ የክፋቱ ክፋት በመጀመሪያዎቹ የእርግዝና ወራቶች መልሼ ለማሰብ እንኳን እስኪከብደኝ የማልቋቋመው የወሲብ ስሜት ይሰማኝ ነበር። ቤተሰብ የተረገዘው ልጅ ወንድ ነው ሴት እያለ ይነታረካል። አባቱን ይመስላል እናቱን እያለ ይተነበያል። ሲወለድ ሊያዩት ምን ስራ አስፈታቸው? ወንድ ይሁን ሴት እኔን ይምሰል ይሄን አብሬ የሚኖረውን ሰውዬ አለያም ሰሞኑን በቲቪ የሚታዩትን ቬንዙዌላ የተባለች ሀገር ፕሬዝዳንት ግድ አይሰጠኝም እላለሁ ለብቻዬ። ለጊዜው እርግዝናዬ ደስ ያለኝ ለረጅም ጊዜ ረፍት ወስዶ ከአሜሪካ ከመጣው ከዚህ ባል ከተባለ ፍጥረት ፈቀቅ እንድል እድል ስለሰጠኝ ነው። ጠልፎ በግዳጅ ያገባኝ ይመስል ምን አይነት እናት እንደምሆን አላውቅም። ለምን እናት እንደምሆንም አላውቅም። ብዙ ጊዜ እርጉዝ መሆኔን እረሳለሁ። ለእርጉዝ የማይገባ ነገር ሳደርግ ባሌ ይከለክለኛል። አይኑ እኔ ላይ ነበር። እርጉዝ ይሄን አታደርግም ያንን አታደርግም እያለ ለስለስ ብሎ ጸጉሬን እየደባበሰ አንዳንዴ ሰውነትሽ ዘና እንዲል ሴክስም ጥሩ ነው ይለኛል ነበር። ግን እዚያ የተረገመ ልጅ ጋር ቢሆን እንኳን ጸጉሬን ነክቶኝ ገና ባይኑ ሲያየኝ ቀሚሴ በራሱ ጊዜ ተንሸራቶ ራቁቴን በተገኘው ነበር። ባሌ ጥሩ ሰው ነውና አይጋፋኝም። ያሳዝነኛል። ያለፍኩትን አያውቅም፣ እንደምጠላው አያውቅም። ሚስት አለኝ ትዳር አለኝ ብሎ ውቅያኖስ አቋርጦ የመጣ ምስኪን ፍጥረት። ሰውን የሚያፈቅር መድኃኒት ቢኖር አሁኑኑ ውጪ ባፈቀርኩት ነበር። ፍቅር የሚባል የተረገመ ስሜት በውለታ አይመጣም።
በዝምታ በደግነት ምን አባቴ ላድርገው? ወለድኩ ሴት ልጅ። ቀድሜ እኔ ያለቀስኩ። ምጡ ለራሴ ልጅ ሳይሆን ባል ለሚባለው ሰው የከፈልኩት ዋጋ መሰለኝ። ልክ መስሪያ ቤት ከሚከፈለኝ በላይ ከባድ ሥራ እንዳሰሩኝ አይነት ስላገባኝ ብቻ ይህን ሁሉ ዋጋ መክፈል ለምን አልኩ ለራሴ። ልጅን ሲያሳቅፉኝ የእውነት ከውስጤ ስለመውጣታ ተጠራጠርኩ። ግን አንጀቴ ተንሰፈሰፈ። ትዳር ልጅ እንደ ቀልድ የተሳፈርኩበት የህይወቴ ጀልባ በቀስታ እያንሳፈፈች ወደ ውቅያኖሱ መሃል የወሰደችኝ ከምወደው የብስ ብቆምበት ከምተማመንበት ብዙ አበባና ፍቅር ካለበት ምድር ያራቀኝ መሰለኝ። ወይስ ህይወቴ ውቅያኖሱ ናት? ትዳሩ መሆን አለበት ጀልባው። ባሌ ልጃችንን በጉጉት እያየ በላቤ የረሰረሰ ግንባሬን ይስመኛል። አሁን ደግሞ ምን ይሁን ነው እላለሁ። እንዴት የምታምር ልጅ ናት ይላሉ ገና እንኳን ምናምኗ ያልታጠበ ሉጫ ጸጉሯ አናቷ ላይ የተለጠፈ አስፈሪ ፍጡር። ስታለቅስ የሚበዛውን የፊቷን ክፍል አፏ ይሸፍነዋል። አፍንጫ አይን ሳይሆን ትልቅ አፍ ያላት ፍጥረት አይነት። ሲያሳቅፉኝ ግን ተንሰፈሰፍኩ። ያኔውኑ ነፍሴ ውስጥ ልጅ የሚባል ነገር ታተመ። እንባዬን ማቆም አልቻልኩም። እንቅልፍ ወሰደኝ ሰመመን። እናም በሐሳብ ደሜ ሳይደርቅ ያ የተረገመ ልጅ ወዳለበት ወደ ነበረበት በረርኩ። ወደ ላፍቶ ቸልተኛ ፊቱ ፊት ልጅን አቅፌ ቆምኩ። እርግማን ነው። ባለቤቴ ከስሬ አይጠፋም። አባባ የኔ ምስኪን አባት ልክ እንደ እናት ለወልድ ሆስፒታል ከገባሁበት ቅጽበት ጀምሮ አልተለየኝም። ከወለድኩ በኋላ አባባ ሰው ጉድ እንዳይል አፍኖት እንጂ እንባ ሲተናነቀው ታዝቤ ነበር። በጣም ነው ደስ ያለው። በኋላ ነው የገባኝ ልጄ ከኔም ሆነ ከባለቤቴ አንድ ዘለላ ጸጉር ሳትይዝ እናቴን መስላ ቁጭ አለች። እናቴን ወለድኩ ብል በትክክል ይገልጿል። የጥቁር ቆንጆ። ይሄ እኔንም ገረመኝ። አባባ በቀስታ ሰላምዬን ቁጭ አለኝ። አይኖችን ጨፍኜ በሰመመን ወደ ኋላ ተጓዝኩ። ወደ ኋላ። እናትሽ የት ሄደች? እናቴ ቆንጆ፣ ዘናጭ፣ ሳቂታና ደስተኛ ሴት ነበረች። በዚያ እድሜ እንደዚያ ነበር የማስበው። በጥቁር ቆዳዋ ላይ የሚያምሩ ነጫጭ ጥርሶቿ ያስደነግጣሉ። እንደ ወንዝ ድንጋይ ለስላሳና ጽድት ያለ ወደ ጥቁርነት የሚወስደው ቆዳ አላት። ሌሎች ሰዎች ጋር ስትቆም ረጅም ቁመቷ የተለየ ሞገስ የሚሰጣት ቆንጆ ሴት። 3 ልጅ ወልዳ እንኳን ንክች ያላለ ውበት። አዲስ የወጣ ዘፈን የማያመልጣት፣ ፎናሶኒክ ቴፖችን ከጧት እስከ ማታ ካልተከፈተ የሚጨንቃት። እኔና 2 ታናሽ ወንድሞቼ ምን እናውራት ምን እስቲ ልቤን አታንሸራቱኝ፣ ሂዱ ለአባታችሁ ንገሩት የምትል ከዘፈን ሌላ እኛም መስማት የሚደክማት ሙሉ ቀን ስንዘፍን ብንውል ግን በፈገግታ የምትመለከተን እናት ነበረችን። እናቴን ለመቅረብ በ8 ዓመቴ እዚያ ፓናሶኒክ ቴፕ ስል ራሴን ደቅኜ ያልሸመደድኩት የዘፈን ግጥም አልነበረም። ዘፈን ወደ እናቴ መድረሻ ድልድይ ነበር። ውይ የድምጿ ማማር ደግሞ ትልና የቀለበት ማዕት በተደረደረባቸው ለስላሳ ጣቶቿ ጉንጭና ጉንጬን ይዛ ከንፈሬን ትስመኛለች። የእጇ ለስላሴ እስካሁን ይታወሰኛል። የእናት እጅ እንዴት እንደዛ ይለሰልሳል! ተይ ይሄን ከንፈር መሳም ይላል አባባ። ደስ አይለውም። እንዴ ምን አለበት ትልና እንደገና ከንፈሬን ሟ በሚመስል አሳሳም። አባባ በቅሬታ ፊቱን ወደ ሌላ ቦታ ያዞራል። ወደ መስኮት፣ ወደ ወንድሞቼ፣ ወደሚያነበው ነገር። እዚያ ጥግ ላይ ወደ ተቀመጠው የሸክላ ሳህንና ብርጭቆ ወደ ታጨቀበት ትልቅ ቡፌ ወይም ወደ ላይ ወደ ኮርኒሱ። መከራከር አይወድም። የአባባ አይኖች ሲሸሹ
እናቴ በድል አድራጊነት ድምጿን ከፍ አድርጋ በጣም የምትወደውን ዘፈን ይላል ዶጁን እያንጎራጎረች የምትሰራውን ትሰራለች። ብዙ ጊዜ የምትሰራው በእስክሪብቶ ካሴት ማጠንጠን ነበር። አባባ ጋር ብዙ አያወሩም፣ ስልቹ ነበረች። አባባን በተደጋጋሚ የምትጠይቀው ጥያቄ እስኪ እስክሪብቶ ስጠኝ የሚል ነበር። ካሴት ለማጠንጠን እንዲያውም አባባ ከአባትነትም ከባልነትም በላይ የሆነ የእስክሪብቶ ማስቀመጫ ዕቃ መስሎ ሳይታያት አይቀርም። እውነቱን ለመናገር ለኛም ለልጆቿ ያን ያህል ፍቅር ነበራት ብዬ አላስብም። በተለይ እኔ እንደ እናት ለቀርባት የምደክመው ድካም አሁን ላይ ሳስታውሰው ያመኛል። እስካሁን በህይወቴ የሚከተሉኝ ድክመቶች ከእርሷ ግዴለሽ ባህሪ የተከፋፈሉ ቫይረሶች ይመስሉኛል። ፈሪ፣ ግራ የምጋባ፣ ሰው አብዝቼ የምለማመጥና በራሴ የማልተማመን ነኝ። ሰዎች ሁሉ የሚሰለቹኝ፣ የማይወዱኝና የሚርቁኝ ይመስለኛል። ሁሉም የእርሷ ጦስ ነው። ለማሳበብ ሳይሆን ይሄ የተለማማጭነት ባህሪዬ ስሜቱ እሷን ለመቅረብ ከምታገልበት ስሜት ጋር አንድ አይነት ነው። ሰዎች ትንሽ ፊታቸውን ዞር ያደረጉብኝ ከመሰለኝ ጭንቀት ሊገለኝ ይደርሳል። በቤታችን የነበሩትንና እናቴ ጋር የተነሳናቸውን ፎቶዎች በሙሉ ተመልሼ ሳያቸው ወገቧን ለማቀፍ ተንጠራርቼ ትከሻዋ ላይ በመለማመጥ ተደግፌ እነዚያን ፎቶዎች ሳያቸው ያመኛል። አባባን የምወደው እሱም ቢሆን እንደ አባት ስለቀረበኝ አልነበረም። እናቴን ለመቅረብ ልክ እንደኔ በአይኑ በንግግሩ የምትናገረውና የምትሰራውን ልክም ሆነ ስህተት በማዳነቅ ሊቀርባት ሲሞክር ሲለማመጣት ሳየው አሳዝኑኝ ሳይሆን አይቀርም። በቤታችን ቤሳቤስቲን ስሜት ከሌላት ስስታም ሴት የፍቅር ለማኞች ነበር። ያችን ሴት ለማስደሰት የማንፈነቅለው ድንጋይ አልነበረም። እሷ ግን ሁልጊዜ የመስኮታችንን መጋረጃ በትንሹ ከፈታ አድርጋ ወደ ውጭ መመልከት ነበር ስራዋ። ያንን መስኮት አብዝታ ነበር የምትወደው። በተለይ አባባ ከሌለ ቴፑን ድብልቅልቅ አድርጋ ከፍታ በመስኮት 10 ጊዜ ወደ ውጭ ከማየት በስተቀር ስራ አልነበራትም። አባባም ቢኖር ባለፈች ባገደመች ቁጥር አይኗን ወደ መስኮት መወርወሩ አይቀርም ነበር። የሆነ የሚያጓጓ ነገር ነበረው። ለዚያም ሳይሆን አይቀርም ቁመቴ መስኮቱ ጋር ስለማይደርስ ወንበር ጎትቼ ያየችውን ለማየት ብዙ ጊዜ ሞክሬ ነበረው። ምንም የለም፣ ምንም ከዚህ አስቀያሚ ጋራዥ በስተቀር። እኛም ሆነን አባባ ምን እንብላ ምን እንልበስ ግድ የሌላት ሴት ነበረች። አልፎ አልፎ ሰራተኛችን ዘመድ ጥየቃ ብላ ስትሄድ እናቴ ያማረረች ወደ ኩሽና ትገባለች። አንዱ ዕቃ ጠፋ ስትል ሌላኛው ተደፋ እያለች ስታማረር ብዙ ሰዓት ቆይታ እህል ውሃ የማይል ነገር ሰርታ ብሉ ትለናለች። አንበላም፣ እንዲያውም እሷ ምግብ ስትሰራ የሚደፋ ይበዛል። ጓዳው ባልታጠበ ዕቃ ይሞላል። በዚያ ላይ ፊቷን በቁጣ ጥላው ነው የምትውለው። በሰራተኛ ነው ያደግነው። አብራን የኖረች እንደ እናት የምናያት ሰራተኛ ነበረችን። ታዲያ ደጋግሜ ምንም እንደሌለ ባረጋግጥም እናቴ በዚያ መስኮት ምንድነው የምታየው እያልኩ ጓጓ ነበር። እሷ ስትቆም ታይቶ እኔ ብቅ ስል የሚጠፋ አንዳች ተአምር ምንድነው? ቆይቶ በእድሜ ከፍ ስል ነው ተክሌ ጋራዥ መኪና ሊያሰሩ የሚመጡ የከባድ መኪና ሹፌሮችን ትመለከት እንደነበር የገባኝ። በዚያ እድሜ እነዚያ ወንዶች ጋር የነበራት ነገር ባይገባኝም አንዳንዶቹ በቤታችን ድረስ መጥተው በመስኮት በኩል ያወሯትና ይሳሳቁ ነበር። ብዙ ጊዜ በሚያማምሩ የፕላስቲክ ማሸጊያዎች የታሸጉ ከረሜላና ቸኮሌቶች በብዛት ያመጡላት ነበር። ከጅቡቲ ነው ያመጣነው ሲሉ ስለምሰማ በዚያ እድሜ ጅቡቲ ከረሜላና ቸኮሌት የሚዘንብባት ሀገር ተመስለኝ ነበር። እናቴ ጣፋጭ ነገር በጣም ነበር የምትወደው። ቡና ጨምሮ መረር የሚል ነገርና የሚያቃጥል ምግብ ደግሞ በሩቁ ነው የምትሸሸው። ለዚያም ሳይሆን አይቀርም ቤታችን አልጫ ወጥ የሚዘወተረው። እኔም እስከዛሬ ቡና አልወድም። ያንን ሹፌሮቹ የሚያመጡላትን ጣፋጭ ለኔም እያፈሰች ትሰጠኛለች። በቦርሳዬ ውስጥ እየደበቀው ትምህርት ቤት እወስድና ሃይሚ ጋር ሆዳችን ከበሮ እስከሚያክል እናሻምዳለን።
አንዱ ሾፌር ያመጣው ሳይጋመስ ሌላው ስለሚያመጣ ያ የጣፋጭ ጎርፍ ዘላለም የሚያልቅ አይመስልም ነበር። በተለይ የማረሳው ጥቁር እንቁ የሚላት ሰውዬ ነበር። የሸሚዙ ቁልፍ ተከፋፍቶ ደረቱ ላይ ችፍርግ ያለ አስቀያሚ ጸጉሩ የሚታይ በተራመደ ቁጥር እንደ ጽናጽን የሚንሿሿ ባለ ዘለበት ቡትስ ጫማ የሚያደርግ ሁልጊዜ ቤታችን ካሉት ወንበሮች አባባ የሚወደውን ባለ ስፖንጅ ወንበር ታወጣለትና በር ላይ በመስኮቱ ስር ይቀመጣል። እናቴ ወደ ቤቷ ትመለስና ከወገቧ በላይ በመስኮት ብቅ ብላ ገበያ እንደጠረረበት ባለ ሱቅ የመስኮቱን ደፍ ተደግፋ ድምጻቸውን ቀንሰው ያወራሉ፣ ይሳሳቃሉ። እንዲህ ሲያወሩ ታዲያ እቤት ሆኜ ከኋላዋ አያታለሁ። እግሯ አያርፍም። በነጠላ ጫማዋ ትጫወታለች። ሽፍን ጫማ ብታደርግ እንኳን የአንድ እግር ጫማዋን አውልቃ ብዙ ጊዜ የቀኟን እግሯ በጫማዋ ይጫወታል። ወይም በረጃጅምና በሚያምሩ የእግሯ ጣቶች ምንጣፉ ላይ የማይታይ የሐሳብ ስዕል ትስላለች። ወይም በቀኝ እግሯ ጣቶች የግራ እግሯን ከተረከዟ ከፍ ብሎ እስከ ጉልበቷ ያለውን ክፍል ትነካካለች። እኔም ይሄ ነገር ለምዶብኝ እስከ ቅርብ ጊዜ ድረስ ቢሮ የሚሆን ሌላ ቦታ ስቀመጥ ጫማዬን አውልቅ ነበር። ብዙ ባህሪዋ ሳልፈልግ ውስጥ ተቀምጦ ራሴን እንደሷ ሳደርግ የማገኝበት ጊዜ ነበር። ታዲያ ሁል ጊዜ ወሬዋን ስትጨርስ የአንድ እግሯ ጫማ ስለሚጠፋት የታባቱ ገባ ትላለች በብስጭት። ልክ ጫማው የራሱ ነፍስ ኖሮት ሮጦ እንደጠፋ ወይም የሆነ ሰው እንደደበቀባት አይነት። እናቴ ከልቧ ስትስቅ የማያት እዚያ ሰውዬ ጋር ስታወራ ብቻ ነበር። ስለ ሰውየውም ስለ ወሬውም ሳይሆን ስለ ሳቋ ስል ሁል ጊዜ ቢመጣ መኝ ነበር። ያ ሰውዬ ከሄደ በኋላ ግን ድብርት ይጫጫናታል። እዚያ ሰውዬ ጋር እያወራች እኔም ሆንኩ ሰራተኛችን ወይም ታናሽ ወንድሞቼ ካናገርናት እንደብድ ነበር የሚያደርጋት። አንድ ቀን ትምህርት ቤት ስታድጉ ምን መሆን ትፈልጋላችሁ ተብለን ተጠይቀን ዶክተር አልኩ። ተጨበጨበልኝ። ለአባባም ስነግረው ደስ አለው። በቀጣዩ ቀን እናቴ ጀርባዋን ሰጣኝ መስኮት ላይ እንደቆመች ሳድግ ዶክተር መሆን ነው የምፈልገው አልኳት። ጀርባዋን እንደሰጠችኝ በሰለቸ ድምጽ ምን ያረግልሻል አለችኝ። ሰው ለመርዳት ያው ሲባል እንደሰማሁት። ድንገት ወደኔ ዞራ መጀመሪያ አንቺ ደስተኛ ሁኚ፣ ደስ ካላለሽ ሰው አትረጅም፣ እንዲያውም ለሰው እዳኔ የምትሆኚው፣ ይልቅ በዚህ ድምጽሽ ጎበዝ ዘፋኝ ሁኚ። አታያቸውም እንዴት ሰው እንደሚወዳቸው እንደሚዘንጡ? የማንም በሽተኛ ጋር ምን አዳረቀሽ? ሰው ቀቀኑ ላይ ያልፍ፣ ዘፋኝ ሁኚ፣ ዘፋኝ። በዚህ ውበትሽ ላይ ዘፋኝነት ሲጨመር ለዘላለም መኖር ነው። ይህ ህዝብ እንደሆነ ስጋው ቢድን ልቡ አይድን ምን ያደርግልሻል ዶክተር? አገሩን ቲቪና ባላዘር አላፈረሰው የህዝቡ ክፋት እንጂ። ክፋት በመርፌ አይድንም። ዘፋኝ ሁኚ፣ ቆንጆ ወንድ አግቢ ብላኝ ወደ መስኮቷ ተመለሰች። ዘፋኝነት ነፍሴ ውስጥ ገባ። ከዚያን ጊዜ ጀምሮ የታመሙ ሰዎች ሁሉ ሆስፒታል ከመሄድ ይልቅ ሙዚቃ ቤት በር ላይ ቢቀመጡ የሚፈወሱና አልጋቸውን ተሸክመው የሚሄዱ ይመስለኝ ነበር። እንደዚያ ነበር ለአመታት ኑሯችን። እንደዚያ ነበር የልጅነት ጊዜ ያለፈው። አንድ ቀን ታዲያ የአራተኛ ክፍል ትምህርቴን በአዲስ ሞራል በጀመርኩበት አመት ጥቅምት አጋማሽ ላይ እኔንና ሁለት ታናናሽ ወንድሞቼን ለአባቴና ለሰራተኛችን ትታን ጠፋች። ከልብሷና ተከምረው ከነበሩ የዘፈን ካሴቶች ውጪ ሌላ ነገር አልወሰደችም። የሄደች ቀን አባባ እቤት አልነበረም። እኔ ግን ነበርኩ። አሳይመንት ተሰጥቶን የምግብ ጠረጴዛው ላይ ትልቅ ነጭ ወረቀት ዘርግቼ የአፍሪካ ካርታ ለመሳል እየታገልኩ ነበር። ልብሷንም ካሴቷንም እንዴት ከቤት እንዳወጣቸው አላየሁም። በመጨረሻ ላይ ግን ነጠላ ለብሳ ልክ ገበያ እንደምትሄድ መጣችና አጠገቤ ቆም ብላ የምሰራውን እያየች በችኮላ ምን እየሰራሽ ነው አለችኝ። ትምህርት ጋር በተያያዘ የምሰራውን ስትጠይቀኝ የዚያን ቀን የመጀመሪያዋም የመጨረሻዋም ነበር። የአፍሪካን ካርታ እየሳልኩ አልኩ ወደ ላይ አንጋጥጬ በደስታ እያየኋት። እንደ ደህና ነገር አፍሪካን
ብላ ጎንበስ አለችና ድንገት ጉንጭና ጉንጬን ይዛ እንዋ እያደረገች ከንፈሬን አይኖቼን ሳመችኝ። ከወትሮ የተለየ የሽቶ ጠረን እንዳወደኝ እስከዛሬ አረሳውም። እናም ከመሬት ተነስታ ስትስመኝ የተሰማኝ ደስታ እንደ ሽቶ ሁሉ የሆነ አስደሳች መዓዛ ነበረው። ምን ሰርቼ እንደሳመችኝ ግራ ገብቶኝ አንዴ እሷን አንዴ ዙሪያዬን ሳማተር ጽጌን ሰራተኛችንን ጠርታ ሹክሹክታ በሚመስል ድምጽ እንደነገርኩሽ አለቻት። ወደ ኋላ እንኳን አላየችም። ጎረቤት የሚጫወቱ ታናናሽ ወንድሞቼን አልጠረቻቸውም። በቃ ወጣ ሄደች። በጭራሽ እየጠፋች ነው ብዬ አላሰብኩም። ሰራተኛችን በመስኮት ቆማ ስትመለከት ቆይታ በረጅሙ ተነፈሰችና ወደ ጓዳ ገባች። በቃ ይሁን ነበር አጠፋፋ። እናትን ታክል ነገር እንደዚህ ነበር የሄደችው። ከሄደች በኋላ አሳይመንቴን እየሰራው ጮክ እያልኩ ስዘፍን ነበር። እናት የምትወደውን ይላል ልጁ። አባቴ በጣም ያፈቅራት ስለነበር ከሄደች በኋላ ሌላ ሴት አላገባም። የሰፈሩ ሰው የሚለው እንደዚያ ነው። የዚያን ቀን አምሽቶ ሲመጣ ግራና ቀኝ ተከምረው የነበሩ ካሴቶች ተወስደው ብቻውን ወደ ተቀመጠው ቴፕ እየተመለከተ እናትሽ የት ሄደች አለኝ። ምንም መልስ አልነበረኝም። ትከሻዬን ወደ ላይ ሰብቄ ዝም አልኩ። እናቴ ምንጊዜም ድንገት ወጥታ ለሰዓታት ቆይታ የመመለስ ባህሪ ስለነበራት ለኔ ምንም የተለየ ነገር አልነበረም። አባባ ከዚያም በፊት ከዚያም በኋላ ባልሰማሁት ጩኸት አንቺን እኮ ነው የማናገረው ብሎ ሲጮህብኝ በድንጋጤ ያስኩት እርሳስ ከእጄ ላይ ረገፈ። ጽጌ ጩኸቱን ሰምታ እጇን ቀሚሷ ላይ እየጠራረገች ከውስጥ መጣችና የሆነ ወረቀት ሰጥታው እጎኔ ቂጥጥ ብላ አቀፈችኝ። አስተቃቀፏ ከሆነ አደጋ ግልገሏን የምትጠብቅ ነበር አይነት ነበር። አባባ ያችን ወረቀት በችኮላ ከፍቶ ማንበብ ጀመረ። ጽሑፉ ብዙም አይመስለኝም። ወዲያው ነው አንብቦ የጨረሰው። እንደጨረሰ በረጅሙ ተንፍሶ ዝም አለ። በቃ ያ ደብዳቤ ምን እንደተጻፈበት እስከ ዛሬ አባባ ነግሮኝ አያውቅም። እኔም ጠይቄው አላውቅም። አልተዘዋወረችም። እናቴ ትታን ብትጠፋም አልጠላኋትም። እንዲያውም ሰው በሌለበት በናፍቆት አለቅስ ነበር። በተለይ ጠዋት አባባ ወደ ሥራ ከሄደ በኋላ ወንድሞቼ ለጨዋታ ሲወጡ ሰራተኛችን እዚያው ሰፈራችን ወደ ጉሊት ገበያ ስትሄድ ቤቱ ባዶ ይሆንብኛል። ይህ ሰዓት የእናቴ መንፈስ ቤቱን የሚናኝበት ነው። በዚህ ሰዓት ነበር ሙዚቃ ከፍታ ቤቱ በሽቶ ጠረን ተሞልቶ በቅመም ያበደ ሻይዋን ይዛ መስኮቷ አጠገብ ያለው ወንበር ላይ የምትቀመጠው። ባታወራኝም አብራኝ ነበር የምትሆነው። ዝምተኛ ነበረች፣ በአይኖቿ ብቻ የምታወራ እና አይኖቿን ከኔ የምታሸሽ። ሁለቱ ታናናሽ ወንድሞቼ የእናቴ መጥፋት ለምን ግድ እንዳልሰጣቸው እስካሁንም ድረስ አላውቅም። የበለጠ የገፋችኝ እኔ ግን ለምን በናፍቆቷ እንደተጎዳው ዛሬም ድረስ አይገባኝም። ክፉኛ ተናፍቀኝ ነበር። እናቴ ጠረኑ በሚያውድ ሽቶና በብዙ ጣፋጭ የተከበበች ገነት ነበረች ለኔ። ያ ገነት ሁልጊዜ ውብ ዜማ ከውስጡ ይፈልቅ ነበር። የሰራሁትን ኃጢአት እንጃ ወደዚያ ገነት እንዳልገባ በከለከልም በልጅነት እግሮቼ ዳር ዳሩን ስዞር ነው የኖርኩት። በስንተኛው ዙር ያ የመገፋት ቅጥር እንደሚፈርስ ባላውቅም አንድ ቀን በእናቴ የፍቅር ቅፎች ውስጥ እንደምወድቅ አስብ ነበር። ቅጥሩ ሳይሆን ተስፋዬ ፈራረሰ። በናፈቀችኝ ቁጥር ዘፍናለሁ። ታዋቂ ዘፋኝ ብሆን ተመልሳ የምትመጣ ይመስለኝ ነበር። አባባ ግን ስዘፍን ከሰማ ይቆጣል። ማቆም አልቻልኩም። ውሎዬ ሁሉ ልክ እንደ እናቴ ቴፕ ስር ሆነ። በቁጣም በምክርም ብሎኝ አልሰማ ስል ያንን ታናሶኒክ ቴፕ የት እንዳደረሰው እንጃ
ድራሹን አጠፋው። ቤታችን ጭር አለ። የሚያስፈራ ጭርታ። ቤት እንደ ሰው ይሞታል ለካ። ቤታችን ሞተ። ዩኒቨርሲቲ ገብቼ እስክመረቅ ቤታችን ቴፕ አልነበረም። አንዳንዴ እናቴ ትታቸው ከሄደቻቸው ጥቂት ካሴቶች አንዱን ይዤ ጎረቤት ቤት ሄድና ክፈቱልኝ እላለሁ። ብዙ ጊዜ ባለጋራዡ ክፍሌ ቢሮ አይበለው መቆሸሹና መዘብራረቁ እሄድና የብረትና የቅጥቀጣ ድምጽ ጋር እየታገልኩ ዘፈኔን እሰማለሁ። ዘፈኔን እየሰማሁ ቁጭ እላለሁ። በዚያ እናታችን ትታን በሄደችበት ዓመት ብዙ ነገር ተዘበራረቀብኝ። በተለይ የትምህርቴ ነገር እንዳልነበር ሆኖ የማያውቀውን በመጀመሪያው መንፈቅ ዓመት በክፍል ውስጥ ከነበርነው 55 ተማሪ 47ኛ ወጥቼ አባባን እንደ ሴት አስለቀስኩት። አልተቆጣኝም፣ አቅፎኝ አለቀሰ። ሰራተኛችን ጽጌ ታዲያ እንደ ፎካሪ ሳሎን ውስጥ እየተንጎራደደች የምን ማልቀስ ነው? ልጁ ሁሉ እየወደቀ እየተነሳ ነው ትልቅ ደረጃ የሚደርስ። ለወደፊቱ ሁሉንም በልጣ አንደኛ ነው የምትሆነው ትላለች። በየመሃሉ ግን እሷ መንበዋን ትጠርግ ነበር። ሪፖርት ካርዳችን በተሰጠ ማግስት አንድ ሰካራም የክፍል ኃላፊ መምህራችን ከነበርኩበት ጎበዝ መደዳ አስነስቶ ሰነፍ መደዳ አስቀመጠኝ። ድሮም ዘፈን ስታበጂ ነው ነገር የተበላሸው ከሚል ስላቅ ጋር ተነስተሽ ካልዘፈንሽ እያለ እንዳላስቸገረኝ ፊቱ ላይ የነበረው ጥላቻና ንቀት ባሰብኩት ቁጥር ያበሳጨኛል። በአመቱ መጨረሻ ሪፖርት ካርዴን ስቀበል ልክ ልብ ድካም እንዳለበት ሰው የልጅ ደረቴን ድንገተኛው ጋር ሰቅዞ ያዘኝ። ተዝለፍልፌ የምወድቅ ነበር የመሰለኝ። በቀሪ ዘመኔ ሁሉ አይምሮዬ ውስጥ እንደ ትራፊክ መብራት ደምቀው በሚያበሩ ቀያይ ፊደላት የተጻፈ ቃል ካርዱ ላይ ታትሞ ነበር። አልተዘዋወረችም ይላል። የሆነ ነገሬ ላይ መለስ የተመታው በዚያው ሰይፍ በሆነ ቃል ነበር። ውዳቂነት፣ ከሰው ማነስ፣ አለመፈለግ፣ አለመሳካት፣ አለመቻል፣ ይሄ ሁሉ በእናቴ ግድልሽለት ሲሪንጅ ቀስ በቀስ ደሜ ውስጥ ሲሰርግ የነበረ የበታችነት ስሜት በአደባባይ በመላ መምህራኖቼና በትምህርት ቤቴ ታውቆ የማረጋገጫ የምስክር ወረቀት የተሰጠኝ ነበር የመሰለኝ። ከዚያች ቅጽበት ጀምሮ ትምህርት እንደቀደሙት ዓመታት በፍቅር አዲስ ነገር ለማወቅ የምጓጓበት ነገር ሳይሆን በፍርሃት ጭንቀትና አባቴን ላለማሳዘን በሰው ፊት ላለመዋረድ ጓደኞቼ እንዳይርቁኝ ለመለማመጥ የሙጥኝ ብዬ ያስኩት የገደል ጫፍ ገመድ ነበር ትግል። ከዚያ በኋላ ጎበዝ ተማሪ ሆኜ ከመማርበት ክፍል እስከ አጠቃላይ ትምህርት ቤት ከፍተኛ ውጤት እስከ ማስመዝገብ ብደርስም ያ ቃል ያንኮታኮተው በራስ መተማመኔ ግን እስከ መጨረሻው አልተመለሰም። በማንኛውም የህይወቴ ክፍል አንድም ቀን ይሳካልኛል እችላለሁ የሚል እምነቱ ኖሮኝ አያውቅም። በየትኛውም አጋጣሚ ከውድድር ርቃለሁ። ከዚያ የልጅነት እድሜ እስከ ኮሌጅ የፈተና ውጤት በሚነገርበት ቀን ልቤ ላይ የሚሰማኝ የሚያፍን ጭንቀት አለ። ከኮሌጅ ከተመረቅን በኋላ ሃይሚን ጨምሮ ብዙዎቹ ጓደኞቼ ያውም ከኔ ያነሰ ውጤትም ብቃትም ያላቸው ልጆች በተላላቅ ድርጅቶች በጥሩ ክፍያ ሲቀጠሩ ስራ ሲቀያይሩ እኔ መጀመሪያ ከተቀጠርኩበት ቢሮ ንቅንቅ አላልኩም። ስራ እንድቀይር በሚሰሩበት የውጭ ድርጅት እድሌን እንድሞክር ገፋፍተውኝ ሲደክማቸው ሁሉም የራስሽ ጉዳይ ብለው ተውኝ። ያ አልተዘዋወረችም ያስፈነደቃት ብቸኛ ፍጥረት ጓደኛዬ ሃይሚ ነበረች። በደስታ አቅፋኝ ዘለለች። ምክንያቷ ደግሞ ገና አንደኛ ክፍል ስንገባ ክፍል ደግማ ስለነበረ እኩል መሆናችን አብረን እንድንቀጥል እድል ይሰጠናል ከሚል ንጹህ የጓደኝነት ፍቅር ነበር። ከፍ ስል በእድሜ ስበስል ታዲያችን አልተዘዋወረችም እያሰብኩ በብዙ ሐሳብ እብሰለሰላለሁ።
እንደ ቀልድ በወላጆቻችን በመምህራንና ጓደኞቻችን የምትወረወር የቃል ዘር ተራ ቃል ሆና አታልፍም። ከኛ በላይ አድጋ ዛፍ ትሆናለች። ማንም ሰው ተጠልሎ የሚኖረው ውስጡ ተተክሎ ባበቀለ የቃል ዛፍ ጥላ ስር ነው። በቀሪ ዘመናችን ሁሉ የእድሜ ልክ ፍርሃት አለያም ብርታት ጥለውብን የሚያልፉ ቅጽበቶች የሚበዙበት መፈልፈያው ቃል ነው። ይህን ጊዜ አጥብቄ ስለማስብ ለንግግሬ በጣም ጥንቁቅ ነበርኩ። ከዚያ ክፉ ቃል በኋላ በእርግጥ በሂሳብና በእንግሊዘኛ የተሻለ ውጤት ማስመዝገብ ብቻ በህይወት ፈተና ወደ ተሻለ ከፍታ እንደማያሻግር ህይወት ራሱ አስተማረኝ። በስራ በፍቅርና ሌላም ማህበራዊ ግንኙነቶቼ ያ ማህተብ የኔ ጠባሳ ብቻ እንዳልሆነ ተረዳሁ። በስንትና ስንት ጉድ የህይወት ስንክሳር እንደ ቤተሰብ፣ እንደ ሀገር፣ እንደ ሃይማኖት አልተዘዋወርንም የሚል ማህተብ ኑሯችን ላይ አርፎብናል። ለመስክ ስራ ወጥቼ ያንን ውብ መልአክ ምድር ስቃኝ የህዝቡን መጎሳቆል ስመለከት አገር የራሷ በሜዳና ሸንተረሩ ላይ በማይታይ ቀለም አልተዘዋወረችም የሚል ማህተም የታተመባት ይመስለኛል። እንደ አገር ስንት የመሬት መንቀጥቀጥ ቢያጋጥመን እንዲፈራረስን እላለሁ። ያን ያህል በጎርፍ ተጥለቅልቀን መቼ ነበር እሳተ ገሞራ ምድራችን ላይ የፈነዳው? የትኛው ወረርሽኝ ነበር ለዓመታት ህዝባችንን የፈጀው?